ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 3 ሪጂናል ኮኦፕሬሽን ፎር ሰስቴኔብል ዩዝ ኦፍ ሸርድ ሪቨር ነው። ምንድነው? ሸርድ ሪቨሮች አሉ። የተለያዩ ሀገሮች የሚጋሯቸው ወንዞች አሉ። እነዛን ወንዞች በዘላቂነት ለመጠቀም ሪጂናል ኮኦፕሬሽን ወይም ትብብር ያስፈልጋል። ስለዚህ ስለሱ ነገር ነው ዛሬ የምናየው። ሪጂናል ኮኦፕሬሽን ምንድነው? አካባቢያዊ ትብብር ማለት ምን ማለት ነው? it is the collaborative effort of countries ምን ማለት ነው? የተለያዩ ወንዞችን የሚጋሩ ሀገሮች አሉ። እነኚህ ሀገሮች ሲተባበሩ ምን ማለት ነው? the collaborative efforts of countries sharing a river basin ያን ሪቨር ቤዚን የሚጋሩ ሀገሮች ኮኦፕሬት የሚያደርጉት ምን ለማድረግ ነው? ያን ሪቨር ማኔጅ ለማድረግ ለመጠበቅ ሊሆን ይችላል። to manage and to use the water resource of the basin in equitable and sustainable way ነው። የሚጋሩት ወንዝ አለ፣ ውሃማ አካላት አለ። ያን ውሃማ አካል ማኔጅ አድርገው በጋራ ለመጠቀም እና ኢኩዊቴብል የሆነ እኩል እና ፍትሃዊነት ተጠቃሚነት ለማግኘት ብሎም ደግሞ ያን ወንዝ ሰስቴኔብል በሆነው ወይ እንዲጠቀሙት ሪጂናል ኮኦፕሬሽን ያስፈልጋል ማለት ነው። ሁለት አይነት ኮኦፕሬሽን ሊኖር ይችላል። ለምሳሌ there are bilateral and multilateral relation on shared river በሚጋሩት ሀገሮች ላይ ባይላተራል ሪሌሽን ሊኖር ይችላል። ይሄ በሁለት ሀገሮች መካከል የሚፈጠር ሪሌሽን ባይላተራል ነው። ሁለት እና ከዚያ በላይ በሆኑ ሀገሮች መካከል ያለ ሪሌሽን ከሆነ ደግሞ መልቲላተራል ይባላል። ይሄ ሪሌሽን ምንድነው ጥቅሙ? it promote responsible use ነው። ማንኛውም ሀገር ውሃማ አካላትን ወይም water resources ሲጠቀም responsible በሆነ way እንዲጠቀም and also it benefit communities relying on the water ዋናው ህይወታቸው በውሃ ላይ የተመሰረቱ ህዝቦች ይኖራሉ። ለእነሱም ሪጂናል ኮኦፕሬሽን ይጠቅማቸዋል and enhance regional stability ነው። እንግዲህ አንዳንዴ ስፔሻሊ ኢንተርናሽናል ሸርድ ወተር ኮርስ ከሆኑ ፕሮፐርሊ ማኔጅ ካልሆኑ ሶርስ ኦፍ ኮንፍሊክት ናቸው። ማኔጅ ከተደረጉ ኮኦፕሬሽን ካለ ግን ሪጂናል ስቴቢሊቲ ኤንድ ፒስ ለማስፈን ይጠቅማሉ። ኦፍ ዘ 263 ሸርድ ሪቨር ቤዚን ኦፍ ዘ ወርልድ አጠቃላይ እንደ ዓለም ካሉት 263 ሸርድ ሪቨር ቤዚኖች 176 ወይም 67% had bilateral convention ይህ ማለት አብዛኛዎቹ ከ263 176 ወይም 63% ባይላተራል ኮንቬንሽን ናቸው። ባይላተራል ማለት በሁለት ሀገሮች መካከል በሚደረግ ስምምነት ውስጥ ነው እየተዳደሩ ያሉት። ነገር ግን 79% of the covenant of the past were in water course crossing 3 or more riparian countries. Most joined covenant from multilateral basin were also bilateral type ናቸው አብዛኛዎች። This indicates that many of the agreements were intentionally excluding one or more riparian countries within a given ካችመንት ነው። በተፋሰሱ በሪቨር ቤዚን አካባቢ ያሉ አንዳንድ ሀገሮችን ኤክስክሉድ ያደረገ ነበረ። ይሄ ደግሞ ወደ ምን ይሄዳል? ወደ ግጭት፣ ወደ አለመግባባት ያመራል ማለት ነው። ዓለም ላይ ያሉ ኢንተርናሽናል ሸርድ ሪቨር ወይም ወተር ኮርሶችን ለማስተዳደር በዓለም አቀፍ ደረጃ የተለያዩ ኦርጋናይዜሽኖች አሉ። አሁን የምናየው organizations to alleviate potential dispute arising from the use of shared water course ነው። ሸርድ ወተር ኮርሶችን ለማስተዳደር እና ሊፈጠሩ የሚችሉ ግጭቶችን ለመፍታት የተቋቋሙ የተለያዩ ድርጅቶች ወይም ኢኒሼቲቭ አሉ። ከነሱ የመጀመሪያው የኛን ሀገር ኢትዮጵያን የሚመለከት ናይል ቤዚን ኢኒሼቲቭ ነው። NBI ናይል ቤዚን ኢኒሼቲቭ። ይሄ ናይል ቤዚን ኢኒሼቲቭ ሪጂናል ኢንተርገቨርንመንታል ፓርትነርሺፕ ነው። አካባቢያዊ የሆነ በመንግስታት መካከል የተደረገ ወዳጅነት ስምምነት ነው። እሱም በናይል ወንዝ ላይ የተመሰረተ ነው። ምን ማለት ነው? ይሄ የናይል ወንዝ በሚያቋርጣቸው ሀገሮች መካከል የተደረሰ ስምምነት ነው። ናይል ቤዚን ኢኒሼቲቭ የሚባለው it was pact or agreement ምንድነው ዓላማው? creator to coordinate Nile Basin resource management and socio-economic development in the riparian state ነው። ናይልን በሚጋሩ
ሀገሮች መካከል ይህን የናይል ወተር ሪሶርስን ማኔጅ እና ሶሽ ኢኮኖሚክ ዲቨሎፕመንታቸውም ላይ ለመጠቀም ያደረጉት ስምምነት ነው። ይህ ስምምነት ለመጀመሪያ ጊዜ የተካሄደው ዲሴምበር 1972 ነው። It was initiated in December 1972 with a creation of Technical Cooperation Committee for the Promotion of ዴቨሎፕመንት ኤንድ ኢንቫይሮንመንታል ፕሮቴክሽን ኦፍ ዘ ናይል ቤዚን ወይም ቴኮናይል ተብሎ ነው የተመሰረተው። የመጀመሪያው የናይል ቤዚን ማዕቀፍ በ1992 ቴኮናይል በሚባል ጊዜያዊ ኮሚቴ ቴኮናይል ማለት ነው ቴክኒካል ኮኦፕሬሽን ኮሚቴ ፎር ዘ ፕሮሞሽን ኦፍ ዴቨሎፕመንት ኤንድ ኢንቫይሮንመንታል ፕሮቴክሽን ኦፍ ዘ ናይል ባዚን ኮሚቴ በማቋቋም ቴኮናይል በሚባል ኮሚቴ በማቋቋም ነው ያኔ የተጀመረው። ዘ ፈርስት ናይል ቤዚን ኢኒሺየቲቭ